አንዳንድ ቦታዎች ላይ አመራሮች ጭምር እየገቡ ነው። በአብዛኛው ለአማራ ህዝብ ቆረቆራለሁ አስብለታለሁ የሚለው ይገባል። ይሄ ግልጽ ነው። ምክንያቱም ትግሉ እንደተጠለፈና ሌላ አቅጣጫ እንደያዘ ህዝብ መበደያ መሳሪያ እንደሆኑ እንጂ የህዝብ ነፃ አውጪ እንዳልሆኑ ጭምር እየተረዱ እየመጡ ነው ያሉት። አማራ ፋኖ በጎጃም በበላይነት የሚመራው እንግዲህ ዘመነ ካሴ ነው። እንደ ሃይማኖት እንድ ከተባለ ሌላ ባዳም ልኮ ነው እንትን እያለ ያለ ምን ነው በግልጽ ምን ነው በየመድረኩ ስታያቸው ጣቱን ብታዩ ማንኛውም አባል አመራር የሚባል ደፍተራ ነው እያመለከ ያለው። ቀለበት ነው ደርድሮ የሚሄደው። ብዙ ወጣቶችን አስሞኝቷል። ጥይት የማያስመታ ተናግሮ የሚያሳምና ምናምን እንደዚህ የህዝብ መስተፋቅር እያሉ 4 ኪሎ የሚባለው ነገር በብዙ መንገድ ተሞክሯል። 2015 ላይ የካቲት 23 ያድዋ ድል በዓል በሚከበርበት ሰላማዊ ሰው መስሎ የባሉ ታዳሚ መስሎ በጣም ብዙ ሰዎች በሸኔ ስም በፋኖ ስም ተደራጅተው ቢቻል 4 ኪሎን ካልተቻለ መዘጋጃ ቤቱን መቆጣጠር አለብን ተብሎ የታሰበ እንትን ነበር። አርሶ አደሩ በዚያ ልክ ከመደገፍ አቁሞ እነሱን ወደ መግጠም እየዞረ ነው ያለው። ትክክል አይደላችሁም ወደ ማለት እየሄደ ነው። አሁን እየጠራ ነው፣ ትግሉ እየጠራ ነው። ውስጥ ላይ ያለው እዚህም እዚያም ይሄ ቀኝ ምናምን የሚባለው ውስጥ ላይ ሆኖ እዚህም እዚያም ጥቅም አካብታለሁ፣ ቤት ሰራለሁ፣ መኪና ገዛለሁ፣ ቤተሰቦቼ እንደዚህ አደርጋለሁ የሚለው አካልም እየተጋለጠ ነው። ቀጣይ የሚሰሩ ሌሎች ስራዎች እንዳሉ ሆኖ ማለት ነው። አሁን እየጠራ ነው። ቤተክርስቲያን ጽላትን ያህል ነገር ከአረብ ድረስ ደላላ እየጎተቱ አመጣው። ገጠር ጥንታዊ ቤተክርስቲያን ላይ ቆፍቅፎ መጣው። ጥንታዊ የብራና መጽሐፍ የሚባሉ አሉ። እነሱን ነው መግዛት የመጡ። ጥንታዊ ቤተክርስቲያን ቅርስ እየተፈለገ ነው። ቅርስ እየፈለጉ እያደኑ እያወጡ እየሸጡ ነው። አርሶ አደሩ ታዲያ ይህን ግፍ ዝም ብሎ ተቀብሎ ይቀመጣል ወይስ ምን ይላል? ከጀዋር መሐመድ ጋር እኮ የሚነጋገር እኮ የአማራ ፋኖ በጎጃም ከፍተኛ አመራር እኮ ነው ያለው። አቅጣጫ የሚሰጠው እኮ ጀዋር መሐመድ ጋር እኮ ነው። እና ጀዋር መሐመድ ዘመነ ካሴን 4 ኪሎ አስገብቶ ነው አይደል? እሱን ተንተኝ ተማሪዎች፣ የመንግስት ሰራተኞች እንደዚሁ ወደ መንግስት ስራቸው እየሄዱ እያለ ምንም አይነት የፖለቲካል ፍላጎትና የፖለቲካ ተሿሚ ያልሆኑትን ጭምር በዚያ ደረጃ በአሰቃቂ ሁኔታ ተገለዋል። አሁን ባንዳው ማን ነው? እዚህ ላይ እህቴን አልገልም፣ አልደፍርም፣ ማህበረሰብን አላሰቃይም፣ ሰላም ይሻላል ብዬ የመጣው ሰው ባንዳ ከተባለው ከሻቢያ ተልእኮ የሚቀበለው ከኢትዮጵያ ህዝብ የግብጽ ህዝብ ይሻለኛል፣ የግብጽ መንግስት ይሻለኛል፣ ከጎጃም አርሶ አደሮች፣ ከጎጃም ማህበረሰብ፣ ከአማራ፣ ከሸዋ፣ ከጎንደር፣ ከወሎ ማህበረሰብ ከኢትዮጵያ ህዝብ ሻቢያ ይሻለኛል የሚል ማህበረሰብ አመራር ምን ሊባል ነው ያደርጋል? አንተ ከመጣ በኋላ እንግዲህ እዛ ያለ የምታውቃቸው ሰዎች ይደውላሉ ያስባለሁ። በአንተ መምጣት እንደተሰማቸው ምንስ ይላሉ? ነጋ መሸ በሄደበት አካባቢ ነይ በጥብጭ ነይ ደግሽ ነው እና 3 ዓመት ማህበረሰቡ እንደተሰቃየ እንደጠላቸው ፊት ላይ ይታወቃል እኮ። ቀስሙን ክት ነው የሚለው። በቃ በዛ በሆነ መንገድ ዳር ነው ያለው ሲያልፉ ይደነግና ከእንደዚህ ህዝባችን እኛ ላሰቃይተ መኖር የለብንም እያሉ ራሳቸውን አግለው ሄደዋል። አሁን ያለው ሁኔታ ደግሞ ጥሩ ነው። በአንድ ወር ውስጥ ልንገባ ነው ሲል፣ በአንድ ዓመት የኛ ዓመት ነው ልንገባ ነው ሲል እውነት መስሏቸው ሲከተሉ 3 ዓመት ተደፈነ። በዚህ ቀጥና ገና 3 10 ዓመቶችን መንበላለን። ይሄ ሲሆን የሚጎዳው ማህበረሰባችን ነው። አቅም የሌላቸው ይሄን አዋጡ ብር አዋጡ ወይም እህል አዋጡ ተብለው አቅም የሌላቸው ወይ ባልሆነ ነገር ደግሞ የታሰሩ ብዙ አርሶ አደሮች አሉ። አመራሩ ጥቅም ነው በጥቅም ነው የሄደው። አላማው ገንዘብ ነው። የገንዘብ ፍቅር አጥቅቶታል። አደረጃጀቱን ጓደኝነት፣ ቤተሰብ ነው በዝምድና የተደራጁ። እነዚህ አመራሮች በአንድም በሌላ መንገድ ያላንኳኩት ቤት የለም፣ ያልገደሉት የለም። እጃቸው ነው እየተቆረጠ ያለው። ሊፈጥሩ ያሰቡት ብሔራዊ አደጋም ጭምር ነበር። ብሔራዊ አደጋ ለመፍጠርም ፈልገዋል። ያም ጭምር ነው ሽፍት ያደረገባቸውና አጀንዳቸው ሲታጠፍ መሬት ላይ መሬት መንካት እንደማይችል ሲረዱ በዚያ ደረጃ ህዝብንም ጭምር አስተያየት የሰጠ ህዝብ ጭምር በአዳራሽ የተገኘ ህዝብን ጭምር ማውገዝ፣ መሳደብ ለህዝብ ቁም ያለው ይያል ህዝብን መሳደብና ማውገዝ ይሄ ንዴት የፈጠረው ነው። ማህበረሰቡ መከላከያን ማን እንደሆነ እያወቀ መጣ። አሁን ተገላብጧል። ፋኖ ሲሄድ መሸሽ ተጀምሯል። መከላከያ አይደለም መከላከያ ሲሄድ መሸሽ ይቅርና ዛሬ እቤት እየወሰዱ እየደገሱ የሚያብሉበት ሁኔታ ተፈጥሯል።